ሀይሚዬ እኛ ቅመም እንኳን ተወለድሽ መልካም ልደት ብያለሁ። እናንተ ሀይሚ እውነቴን ነው የምላችሁ የልጅነት ፎቶዋን ብታዩ ማለት ነው ዘናጭ አይደለች እንዴ? ከበፊት ጀምሮ እጅግ በጣም ዘናጭ ውብ ቅመም ናት ማለት ነውና እኔ ታየው መሰላችሁ ሙቪ ሼር አድርጓት ማለት ነው። የእውነቴን ነው የልጅነት ፎቶ አይመስልም በጭራሽ። ሀይሚ የሌለ ዘናጭ ነች ማለት ነው። የኔ ቅመም የኔ ውብ የኔ ቆንጆ ማለት ነው። እንኳን ተወለድሽ መልካም ልደት ይሁንልሽ። በድጋሚ እውነቴን ነው የምላችሁ ኢንስታግራሙ ማለት ነው አሸብርቋል በሀይሚ ፎቶ እንኳን ተወለድሽ የሚላት ወዳጆቿ አድናቂዎቿ ማለት ነው። የእውነቴን ነው የምላችሁ በጣም ነው የሚያምረው እዛ ሰፈር ማለት ነው። እንግዲህ ሁላችሁም ከማጋውና ታከብራለች ብላችኋል እያላችሁ ነው ማለት በእርግጠኝነት እንግዲህ ሁሉም እንደሚያከብሩላት ተስፋ ያደርጋል። ብሩኬ ግን ይሄዳል አይሄድም? በእርግጠኝነት ይሄዳል። ካልሄደማ ሌላ ጦርነት ተከፈተ። የእውነቴን ነው የምላችሁ ይሄዳል ብዬ ተስፋ አደርጋለሁ። ሌላ ደግሞ ማለት ነው ብሩኬ አሮጊቷ እያልክ ማለት ነው እና የሆነ ሰው እያረጀ ነው እያልክ ነበር። እሷ ደግሞ እና ምን ይጠበስ ብላለች ብሩኬ እና ምን ይጠበስ ምን ይሻለ ካለ እያለች ነው። እና ቆይ አሮጌት ነች ወይም ደግሞ ከኔ በእድሜ ትበልጣለች ብለህ ነው 1 አመት ሙሉ የፍቅር ጥያቄ ያላቀረብክላት? ለዚህ ነው አቶ ብሩኬ ነው እንዴ? ለካ ተው እንጂ ኧረ ተው እባክህ። በነገራችን ላይ በጣም ደስ ብሏታል። ከዚህ በላይ ደግሞ ደስ እንደሚላት ተስፋ አደርጋለሁ። እና አብዛኞቻችሁ ደግሞ ጀጅ ያደረጋችሁት እንግዲህ ለኛ ሰራተኛ ትሆኛለሽ ወይም ደግሞ ለነሱ ሰራተኛ ትሆናለች ምናምን የምትሏላችሁ የብሩኬ ደጋፊዎች እንግዲህ ማለት ነው። የሀይሚ ደጋፊዎች ደግሞ በጣም ጥሩ መስፈርት ላይ ነው ያሉት። ብሩኬንም ሀይሚንም ሁለቱንም ወዳጅ አድናቂ ሆኗል በጣም ደስ በሚል ሁኔታ ማለት ነው። እና እናንተ ደግሞ የነሱ ሰራተኛ ትሆናለች የምናችሁ የምታስቡ ሰዎች ተሳስታችኋል። ሀይሚ በጣም ጠንካራ በጣም ጎበዝ ልጅ ናት። አንዳንዴ ምን መሰላችሁ የሆነ ነገር ሲያጋጥማችሁ ትወድቃላችሁ። ሀይሚ ግን ጎበዝ ናት፣ ጠንካራ ናት። አሁንም እየተጓዘች ነው። ትናንትና ወድቃችኋልና ነገ ትወድቃላችሁ ማለት አይደለም። የእውነቴን ነው የምላችሁ ከሀይሚ በጣም ብዙ ነገር ትማራላችሁ። ጥንካሬን፣ ጅግንነትን፣ እንዴት ብሎ ወደፊት መራመድን። አንድ ሰው ሄደ ወይ መጣ ምናምን በእናንተ ህይወት ውስጥ ምንም አይነት ለውጥ እንደማያመጣ ማሳያ ነች ሀይሚ ማለት ነውና ትናንትና ከብሩኬ ጋር ነበረች 1 አመት ሙሉ አብራ ሰርታ ነበረ። ነገር ግን ዛሬ ደግሞ ምንም አዲስ ህይወት አልጀመረችም። እስካሁን ድረስ ኢቭን እየሰራች ነው። ምንም አይነት ነገር በቃ ፊሊንግ አላየችም። ወይም ደግሞ ብታይም የሆነ ስሜት ሊሰማት ይችላል። ግን ደግሞ ጎበዝና ጠንካራ ነው። በጥንካሬዋ እንደስታይታለ ብዙ ሰዎች አሉ አይደል እንደ የሆነ ነገር ፌል ሲያደርግባቸው አልቅሰው ራሳቸውን የሚጎዱ በጣም የሚያዝኑ የሚሰበሩ። የእውነቴን ነው የምላችሁና ከሀይሚ ምን አይነት ነገር ትማራላችሁ? ጥንካሬን ትማራላችሁ። እና በህይወታችሁ ምንም ነገር ሲያጋጥማችሁ መሰበርን እንዳትመርጡ ወደፊት መጓዝንና ወደፊት ማየትን ምርጫችሁ አድርጉ ነው እኔ የምለው ማለት ነው። እውነቴን ነው የምላችሁ። ወደፊት ተጓዙ። ባለፈ ነገር ወይ ደግሞ ባለፈ ህይወት ሰውን ጀጅ አታድርጉ። የእውነቴን ነው የምላችሁ። ሀይሚ ደግሞ ከዚህ በላይ የሚገባትና ልታገኝ የምትችል ልጅ ነች። እውነቴን ነው የምላችሁ። ማንም ሰው አጣገኝ ብላችሁ ሰውን ጀጅ አታድርጉ። ትናንትና ታች የነበሩ ሰዎች ነገ በሆነ አጋጣሚ ወይም ደግሞ እግዚአብሔር አምላክ ሲረዳቸው ተፈትነው ፈተናውን ሲያልፉ እግዚአብሔር ደግሞ የሚወደውን ሰው ይፈትናልና እውነቴ ነው እግዚአብሔር ሲወዳችሁ ማለት ነው በምትወዱት ሰው ይፈትናችኋል። ያንን ፈተና ደግሞ እናንተ ማለፍ አለባችሁ። ስለዚህ ዛሬ እዚህ የነበረችው ነገ ደግሞ ከዚህ በላይ ከፍ ብላ ልትታይ ትችላለች። የእውነቴ ነው የምላችሁና ብዙዎቻችሁ በዚህ ተከፋፍላችሁ ፎቶ እየተዘቃዘቃችሁ ምናምን ነገር እያላችሁ እንትን የምትሉ ሰዎች ታው ነው የምለው ማለት ነው። እውነቴን ነው የምላችሁና ለማንኛውም ሀይሚዬ ንግስቷ ማለት ነው መልካም ልደት ይሁንልሽ። ዛሬ እሷ ልደቷን እያከበረች ነው። ብሩኬ በእርግጠኝነት ይገኛል ብዬ ተስፋ አደርጋለሁ። ደሞም ይገኛል። ካልተገኘም እንግዲህ እሱ ቀረበት እንጂ የሀይሚ ልደት መቼም ከመከበር ወደ ኋላ አይልም፣ ይከበራል ማለት ነው። ብዙ ወዳጆቿና አድናቂዎቿ ጓደኞቿ እንደሚያከብሩላት ተስፋ አደርጋለሁ እኔ በበኩሌ ማለት ነው። እሷም እንግዲህ እግዚአብሔር ይመስገን ይሄንን እድሜ ስለጨመረልኝ ብላ ዛሬ እግዚአብሔርን አመስግናለች። ዋናው ነገር እግዚአብሔር አምላክ ለዚህ ሰዓት ለዚህ ጊዜ ስለደረስኩኝ እግዚአብሔር ይመስገን ማለትና ማመስገን ነው። አመስግኑ ይጨመርላችኋል፣ ስታመሰግኑ ይሰጣችኋል ነውና ሀይሚዬ ከዚህ በላይ ደግሞ 9 አመት ኖረሽ ለሀገርም ለቤተሰብም ለሁሉ የምታኮሪ ልጅ እንደምትሆኝ ተስፋ አደርጋለሁ። ለማንኛውም መልካም ቀን ይሁንላችሁ። መልካም ምኞታችሁንም ተመኙላት ለቅመሟ ለሀይሚዬ ማለት ነው። እና እንደሰላችኋለሁ። መልካም ጊዜ። ባይ ባይ።